አሜሪካ የቶማሃውክ ሚሳኤሎችን ወደ ዩክሬን የመላክ ውጥን አሁን ባለው የሩሲያ ዩክሬን ጦርነት ውስጥ አዲስ የውጥረት መነሻ ሆኗል። ይህም ባለ 32ቱን አባላት የሰሜን አትላንቲክ የጦር ጥምረትን ኔቶን ከሩሲያ ጋር ሊያፋጥጥ የሚችል ነው የሚል ወታደራዊ ትርጓሜ ያሰጠዋል። ይህ የረጅም ርቀት ተምዘግዛጊ የጦር መሳሪያ ዋና የቀጠናው በተለይ የሩሲያና አሜሪካ ፖለቲከኞች የውይይት ማዕከል እየሆነ መጥቷል። ፕሬዝዳንት ዶናልድ ትራምፕም ፑቲን ጦርነቱን ካላቆሙት ቶማሃውክን መስጠታችን አይቀርም ባይ ናቸው። ይህን ተከትሎም ነው የቤላሩስ ፕሬዝዳንት አሌክሳንደር ሉካሼንኮ ለጉዳዩ አስቸኳይ ማስጠንቀቂያ የሰጡት። እነዚህን ሚሳኤሎች ለኪየቭ መስጠት ግጭቱን ያባብሰው እንጂ አይፈታውም ብለዋል። ይልቁንም እንዲህ አይነቱ እርምጃ ሁኔታውን ወደ ኒውክሌር ጦርነት ሊያመራ እንደሚያስችል ስጋታቸውን ገልጸዋል። ይህ የሉካሼንኮ ስጋት ለዩክሬን ይህንን መሳሪያ ማስታጠቅ ያለውን ከባድነት ያንጸባርቃል ይላሉ የጦር አዋቂዎች። ቶማሃውክ በዩናይትድ ስቴትስ ባህር ኃይልና በዩናይትድ ኪንግደም የባህር ኃይል ጥቅም ላይ የሚውል ከረጅም ርቀት የሚወነጨፍ ከድምፅ ፍጥነት ያነሰ ከጦር መርከቦች የሚነሳ ሚሳኤል ጭምር ነው። በሃይፐርሶኒክ ደረጃ ባይሆንም ግን ሙሉ ሞስኮን መምታት የሚችል መሆኑ ስጋቱን ያከፈዋል። የአሜሪካ ኃይሎች በ1970ዎቹ ማምረት እንደጀመሩ ይነገራል። ቶማሃውክን በተለይም በ1991 የገልፍ ጦርነት ላይ ከፍተኛ ሚና የሚሳኤል ስርዓቱ እንደነበረው የሚታወስ ነው። ከባህር ሰርጓጅ መርከቦች የሚተኮስ ሲሆን ዋነኛ ዓላማው ከሩቅ ሆነው በጠላት ግዛት ውስጥ ያሉ ከፍተኛ ዋጋ ያላቸው ወይም በጥብቅ የተጠበቁ ኢላማዎችን በትክክል መምታት ነው። የቶማሃውክ ሚሳኤል እስከ 2500 ኪሎ ሜትር ርቀት ተጉዞ የመምታት አቅም አለው። ይህም ማለት ሞስኮን ጨምሮ በሩሲያ ውስጥ ያሉ ቁልፍ ኢላማዎችን ሊመታ ይችላል። የእያንዳንዱ ሚሳኤል ዋጋ 1.3 ሚሊዮን ዶላር መሆኑ ከፍተኛ የገንዘብ ኢንቨስትመንት ሊያሳጣ እንደሚችል ያመላክታል። ለዚህም ነው ከዶናልድ ትራምፕ ወጪን መቀነስ ባህሪ አንጻር ይህን የጦር መሳሪያ አሳልፈው ይሰጣሉ ለማለት አዳጋች የሚሆነው። ዋሽንግተን ከ4000 በላይ ይሄው ሚሳኤል እንዳላትም ይታወቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሚሳኤሎቹን ስለመላክ የመጨረሻ ውሳኔ እንዳልተሰጠ አስታውሰዋል። እርሳቸው ይህንን ስጋት በመጠቀም ጦርነቱ ወደ መፍትሄ ካላመራ የጦር መሳሪያውን ለዩክሬን ሊፈቅዱ እንደሚችሉ ፍንጭ ሰጥተዋል። ጉዳዩን ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር በቀጥታ ሊነጋገሩ እንደሚችሉ ጠቁመዋል። ትራምፕ ይህንን የቶማሃውክን ስጋት በመጠቀምም የዲፕሎማሲያዊ ካርድ አድርገው አስቀምጠውታል። የሩሲያ ፕሬዝዳንት ቭላዲሚር ፑቲን ለዚህ ጉዳይ ጠንካራ ምላሽ የሰጡ ሲሆን ማንኛውም የቶማሃውክ አቅርቦት ሩሲያ የአየር መከላከያዎቿን እንድታጠናክር እንደሚያስገድዳት ገልጸዋል። በተጨማሪም ሚሳኤሎቹ በጦር ሜዳው ላይ ያለውን የኃይል ሚዛን እንደማይለውጡ በማረጋገጥ የጦር መሳሪያውን ወታደራዊ ጠቀሜታ ለማሳነስ ሞክረዋል። ይህ ሆኖ ሳለ የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ያላቸውን ስጋት ገልጸዋል። ኪየቭ እንዲህ ያሉ የላቁ መሳሪያዎችን በኃላፊነት ለመጠቀም እንደማትታመን ተከራክረዋል። የክሬምሊን ባለስልጣናት ዩክሬን ከምዕራቡ ዓለም የሚቀርቡ መሳሪያዎችን ሆን ብላ በሲቪል አካባቢዎች ላይ ለሚደረጉ ጥቃቶች መጠቀሟን በተደጋጋሚ ከሰዋል። ታዲያ በዚህ ውጥረት ውስጥ ዩክሬን የቶማሃውክን ሚሳኤሎች ከታጠቀች እነዚህን ውንጀላዎች የበለጠ ያሰፋል። ክርክሩ ፖለቲካዊና ወታደራዊ ብቻ ሳይሆን ሊኖር ስለሚችለው የአቅርቦቱ ስብስብነት ላይም ጭምር ነው። አንዳንድ ተንታኞች አሜሪካ በጣም ውስን ቁጥር ያላቸው ሚሳኤሎች ስላሏት ምናልባትም ከ20 እስከ 50 ብቻ ልትሰጥ ትችላለች ብለው ያምናሉ። በዚህ ትልቅ ጦርነት ውስጥ ይህ ቁጥር አነስተኛ ወታደራዊ ተጽዕኖ እንደሚኖረውም ይናገራሉ። አቅርቦቱ አነስተኛ ወታደራዊ ጥቅም ለማግኘት በቀጠናው ከፍተኛ ውጥረት መጨመሩ ተገቢ ነው ወይ የሚለውን ጥያቄ ያስነሳል። ከዚህ ባሻገር የአሜሪካ ባለሙያዎች ካላገዟቸው የዩክሬን ወታደሮች መተኮስ ስለማይችሉ ዋሽንግተን ቀጥተኛ ተሳታፊ እንደሆነች ይቆጠራል ብለዋል ፕሬዝዳንት ዶናልድ ትራምፕ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የሩሲያ ግዛት ውስጥ በጥልቅ ጥቃት ለመፈጸም እነዚህን ገዳይ መሳሪያዎች እንዲሰጣቸው በንቃት እየጠየቁ ነው። የዩክሬን ውጥን ሩሲያ የጦርነቱን አስከፊነት በግልጽ እንድትገነዘብ ማድረግ ነው። ዩክሬን የረጅም ጥቃት የመፈጸም ፍላጎት ያላት መሆኑ ምዕራባውያን ከኒኩለር ኃይል ባለቤት ከሆነችው ሩሲያ ጋር ቀጥተኛ ግጭት እንዳይፈጠር ከሚያደርጉት ጥረት ጋር ይቃረናል። የሉካሼንኮ የኒኩለር ጦርነት ማስጠንቀቂያ የዚህን ውጥረት አሳሳቢነት በከፍተኛ ደረጃ ያሳያል። የቶማሃውክ የረጅም ርቀት የመምታት አቅም ደግሞ የሩሲያን ወታደራዊ ማዕከላት በቀጥታ ስጋት ላይ ስለሚጥል የመካረሩ ደረጃ ከፍ የሚያደርግ ልዩ ምልክት ተደርጎ ይታያል። ትራምፕ የጦር መሳሪያውን አሳልፎ መስጠት ጉዳይ ለማዘዝ አልቸኮልኩም፣ ነገር ግን ሩሲያ ወደ ሰላም ካልመጣች ላደርገው እችላለሁ ማለታቸው በዚህ ጉዳይ እየተከተሉት ያለውን ጥንቃቄ የተሞላበት አካሄዳቸውን ያሳያል። ንግግራቸው በማስፈራራትና በማነሳሳት መካከል ያለ ጥብቅ ሚዛን የመጠበቅ ተግባርም ሆኖ ተወስዶላቸዋል። ሩሲያ የአየር መከላከያዎችን የማጠናከር ፍላጎቷን መግለጿ አንድ ተግባራዊ ወታደራዊ ምላሽ
ምላሽ መስጠቷን ያመላክታል። ሞስኮ ቶማሃክን እንደ ቀጥተኛ ስጋት ትመለከተዋለች። ስለዚህም የመጨረሻው ውሳኔ ምንም ይሁን ምን ሩሲያ መዘጋጀት ይጠበቅባታል። ሞስኮ በሲቪሎች ላይ ሊደርስ በሚችሉ ጥቃቶች ላይ ደጋግማ ያተኮረችው አሜሪካ ከውሳኔዋ እንድትታቀብ ለማድረግ ሲሆን ኬቭን በእንደዚህ አይነት መሳሪያዎች ረገድ እንደማትታመን ለማሳየትም ደፋ ቀና እያለች ነው። ዓለም አቀፍ የፖለቲካ ተንታኞች አሁን ያለውን ሁኔታ የጥንታዊውን የቀዝቃዛ ጦርነት ተለዋዋጭነት ያሳያል ሲሉ ይናገራሉ። የቶማሃክ መሳሪያ ለኒውክሌር ጦርነት መነሻ ሊሆን ይችላል ሲሉም ግምታቸውን ያስቀምጣሉ። የአሜሪካና ሩሲያ ግንኙነት አደጋ ላይ ባለበት በዚህ ወቅት አሜሪካ ይህንን መሳሪያ ለዩክሬን አሳልፋ ከሰጠች የሁለቱ አያላን ሀገሮች ግንኙነት ለአንዴና ለመጨረሻ ጊዜ ሊበጠስ እንደሚችል ከወዲሁ ተሰግቷል። ትራምፕ በበኩላቸው አሁን ያለውን የቶማሃክን ስጋት የጦርነቱን ውጥረት ይቀንሳል ብለው ያምናሉ። የቶማሃክ ስጋት ትራምፕ እንደሚሉት ወደ ውጥረት መቀነስ ወይም ሉካሼንኮ እንደሚፈሩት ወደ አደገኛ የኒውክሌር ግጭት እንደሚያመራ ዓለም በሰቀቀን እየተመለከተች ነው። ፕሬዚዳንት ቭላዲሚር ፑቲን ቶማሃክን አሜሪካ አሳልፋ ከሰጠች በሚያርፍበት ቦታ ላይና ሲተኮስ አየር ላይ እናወድመዋለን፣ በግንባር ላይ ያለውን ጨዋታም አይለውጠውም ማለታቸው የሚዘነጋ አይደለም።